በልጅነታቸው በጣም ብዙ መከራና ፈተናዎችን ኤክስፒሪየንስ አድርገው ያንን ነገር እንደ ነዳጅ በመጠቀም ህይወታቸው ላይ ለመልካም ከተረጎሙ ሰዎች መካከል የመጀመሪያው ለእኔ ዴቪድ ጋገንዝ ነው። ካንት ሀርት ሚ በሚል ከዚህ በፊት ያቀረብኩላችሁ መጽሐፍ አለ። ሁለተኛ ማወቅ ካለባችሁ ሰዎች መካከል አንዱ አንቶን ቼኮቭ ይባላል። ይህ ሰው ራሻ ውስጥ ተወልዶ ያደገ ሰው ነው። እሱን እህት ወንድሞቹን አባታቸው በየቀኑ እየቀጠቀጣቸው ስለተናደድኩ ወይም ስለጠሏችሁ ሳይሆን ስለምወዳችሁ ነው፣ ጥሩ ቦታ መድረስ ስላለባችሁ ነው፣ የፈጣሪ ፍላጎትና መሻትም ስላለበት ነው እያለ ሰነፍ ሆኖ ስንፍናን የሚጠላ በየቀኑ እየጠጣ እየሰከረ የእሱን ኃላፊነት ልጆቹ የልጅነት እድሜያቸውን እንድባቸው እንዲጫወቱ፣ እንዲስቁ፣ እንዲቧርቁ ከማድረግ ይልቅ የእሱን ኃላፊነት እያሰራ ስራ ጠምዶ ኢንቴንሽኑ በአላማው መልካም ነገር የሚያስብ ቢሆን መሬት ላይ ወረደው ያለማመደውና ያሳያቸው ነገር ግን መጥፎ በመሆኑ ምክንያት ወንድምና እህቶቹ መጨረሻቸው የአባታቸውን ፈለግ የተከተሉ የሚጠጡ በጣም ሰነፎች ሰውን የሚጫኑና የሚጨቁኑ ሰዎች ሲሆኑ አንቶን ቼኮቭ ግን የሜዲካል ዶክተር ሕክምና ዶክትሬቱን የሰራ the father of modern drama ይሄ የዘመናዊ ድራማ ቲያትር አባት የሚል ቅጽል ስም ያለው አንጋፋ ጸሐፊ በመሆን ዛሬ ድረስ የሚታወስ ሰው ሆኗል። the laws of human nature የሚለው ስምንተኛው ህግ ደግሞ the law of self sabotage ይላል። ይሄ ማለት የህይወታችን ትልቁ እንቅፋት ከነገሮች፣ ከሰዎች፣ ከሁኔታዎችና ከእድሎቻችን በላይ ለነዛ ነገሮች ለህይወታችን ውጣውረድ ያለን አመለካከት ነው፣ አቲቲዩዳችን ነው። እዚህ ነገር ምክንያት ህይወታችን ላይ ከቀን ተቀን ህይወታችን ውጪ ቤተሰባችን፣ ትዳራችን፣ ልጆቻችን፣ እስራ ቤትና አላማችንን ምን ያህል ትልቅ ተጽዕኖ እንደሚፈጥር አለማወቃችን ነው። የመጀመሪያ የሚያነሳው the ultimate freedom ይላል። የነጻነቶች ሁሉ ማማ ማለት ሀብት ንብረቶች መከበብ፣ ፓወርን ማግኘት ወይም ኃይልን ማግኘት፣ ማዕረጎችን መሰብሰብ ሳይሆን በኑሯችን በውጣ ውረዶቻችን ላይ ራሳችንን የምንቆጣጠር፣ ምርጫችንን የምናውቅ፣ አይምሯችንን የምንረዳ፣ በራሳችን አቋም የምንመራ ሰው መሆን ነው። በዚህ ቶፒክ ላይ በጣም ጥልቅ የሆነ ስራ የሰራው ቪክተር ፍራንክል የሚባል ሰው ነው። የእሱን መጽሐፍ ወደፊት አቀርብላችኋለሁ። አንቶን ቼኮቭም ግን ከዚህ ካስተዳደጉ ውጪ በ1870ዎቹና 80ዎቹ ቱበርክሎሲስ ወይም ቲቢ የሚባለው በሽታ ከባድ በነበረበት ሰዓት፣ ዲፕሬሽን ብዙ በማይታወቅበት ሰዓት ጭምር እነዚህ ነገሮች ያስተናገደ ሰው ነው። ያም ቢሆን ግን እሱ ከእህትና ከወንድሞቹ የተለየበት ብቸኛው ምክንያት አቲቲዩዱ ነው፣ አስተሳሰቡ ነው፣ አመለካከቱ ነው። ይሄ ነገር በጣም የተፈጥሮ የሰው ልጅ የተፈጥሮ ቁልፍ ነው። ሁላችንም አንድ አይነት ነገር ኤክስፒሪየንስ አድርገን መነጽራችን ግን በአንድ አይተረጉሙም። ያንን ነገር በአንድ አንረዳውም፣ አንመለከተውም። ይሄን ነገር ማጽዳት መጀመር አለባችሁ፣ መመርመርና መፈተሽ መጀመር አለባችሁ። እዛ ነገር የሚጠቅማችሁ መጀመሪያ ሁለት ነገሮችን ተረዱ። የመጀመሪያው become aware of your attitude፣ ባህሪያችሁ፣ ጸባያችሁ፣ አመለካከታችሁ ወቅ መጀመር አለባችሁ፣ መጠየቅ መጀመር አለባችሁ፣ መታዘብና መፈተሽ መጀመር አለባችሁ። ጠያቂ መሆን አለባችሁ። ሰው ጋር ስትገናኙ፣ ስትሰሩ፣ ስትኖሩ ቀድማችሁ ፈራጅ ናችሁ ወይ? ችግር ላይ የሚያተኩር ሰው ናችሁ ወይ? ጥፋትን ስህተትን ፈላጊ ናችሁ ወይ? ይሸሹኛል፣ ይወቅሱኛል፣ አይወዱኝም ምናምን በሚባሉ ነገሮች ተጠራጣሪ ናችሁ ወይ? ካልነቃችሁ፣ ካልጠየቃችሁ መለወጥና መሻሻል የሚባለው ነገር ላይ ልትሰሩ አትችሉም። ሁለተኛው believe your attitude can change ይላል። አይምሮአችን እጅግ በጣም አዳፕተብል፣ ፍሌክሲብል እና ቼንጀብል ነው። መቀበልን ይችላል፣ መመሳሰልን ይችላል፣ መቀየርን ይችላል። ይሄ በኒውሮፕላስቲሲቲ በተደጋጋሚ ያነሳውላችሁ ሀሳብ ነው። እዚህ ሁለት ነገሮች ላይ መረዳትና መስራት መጀመር አለባችሁ። ትልቁ ፈተናችሁ እንደ አንቶን ቼኮቭ ብዙ ያስተዳደግ ችግሮች አሉ። በእነዚህ ነገሮች ምክንያት አንድ 5 አቲቲዩዶችን ወይም ደግሞ አመለካከቶችን አዳብራችሁ ሊሆን ይችላል። የመጀመሪያው the hostile attitude ይላል። ይሄ በትንሽ በትልቅ ነገር ስትተቹ ከነበረ፣ በሆነ ባልሆነው ስትቆጡ፣ ስትጋጩ ከነበረ፣ ምንም ነገር ላይ እምነት የሌላችሁ ሰዎች እየሆናችሁ ከማደጋችሁ ውጪ ክህደትን ቀድማችሁ ከሰዎች ሁሉ የምትጠብቁ ሰዎች በመሆን ሁሉንም ሰው እንደ ጠላት የሚያይ ሰው ነው የምትሆኑት። ሰው ሊመክራችሁ ሲመጣ ወይም ማስተካከል ያለባችሁን ነገሮች ሊተቿችሁ ከሞከሩ በከባድ ሁኔታ ዲፌንሲቭ ይሆናችሁ፣ ተከላካይ ይሆናችሁ፣ በጣም ተከራካሪ ነው የምትሆኑት። መፍትሄው መሆን ያለበት ኢንቴንሽናል ሆኖ ሁሉንም ነገር ሆነ ብላችሁ መመርመርና ማየት መጀመር አለባችሁ። ለሰዎች፣ ከሁኔታዎች፣ ከሁሉም ነገር መልካሙን ጥሩን ነገር የሚያይ መነጽር ሊኖራችሁ ይገባል። በሁሉም ነገር ገለልተኛ የሆነ ኒውትራል የሆነ ባህሪ ማዳበር መጀመር አለባችሁ። ሁለተኛው ደግሞ the anxious attitude ይለዋል። ደግሞ ቀድሞ ሁሉንም ነገር በመዓት የሚተረጉም ሰው ነው፣ በመጥፎ የሚመለከት ሰው ነው። ምንም ነገር ከመጀመሩ በፊት በወድቅስ፣ ባይሳካስ፣ ባይቀበሉኝስ፣ ቢያገሉኝስ በማለት ሙሉ ለሙሉ ከሚቆጣጠሩት ነገር ውጪ አንድ እርምጃ ወደፊት መራመድ የማይፈልጉ ሰዎች ናቸው። ሰዎች ቤተሰብ ለመመስረት በጣም ይቸገራሉ። ቢዝነስ ለመጀመር በጣም ይቸገራሉ። ለሁሉም ነገር በቂ የሆኑ ምክንያቶችን ያሳምሩ እያዘጋጁ ራሳቸውን በፍርሃት ደብቀው የሚኖሩ ሰዎች ናቸው። መፍትሄው እድገት፣ ለውጥ ከምቾት ጀርባ እንደሆነች ማወቅ መጀመር አለባችሁ። ከማታውቁት እርግጠኛ ከማትሆኑበት ነገሮች መዝግጀት የምትችሉትን እያደረጋችሁ ሪስክ መውሰድ መጀመር አለባችሁ። በሂደቱ በጣም ብዙ ውጣ ውረዶች ይኖራሉ። እርግጠኛ የማትሆኑባቸው ነገሮች ይኖራሉ። ያ ግን የህይወታችሁ፣ የስኬታችሁ፣ የማግኘታችሁ፣ የማወቃችሁ ሂደት እንደሆነ ልታውቁና ልትረዱ ይገባል።
ሶስተኛው ደግሞ the avoidance attitude ይሏል። ይሄ ደግሞ ሁሉንም ነገር የሚሸሹ ሰዎች ናቸው። ትልቁ ሸክማቸው ሼም የሚባል ነገር ነው። ውርደት ነው፣ ነውር ነው፣ እፍረት ነው፣ እንደዚህ ነው እንደዛ ነው በሚባል ተውጠው ምንም ነገር ማድረግ የማይፈልጉ ሰዎች ናቸው። ሁሉም ነገር ማምለጫ ምክንያቶችን እያሳመሩ እያሽሞነሞኑ መሞከር የሚቆጠቡ ናቸው። መፍትሄው ሁሉንም ነገር በዝግጅት ጀምሩ። ጊዜ ሂደት ያለ ማቋረጥ መስራት መጀመር አለባችሁ። ለመጨረስ መታገል መጀመር አለባችሁ። እነዚህ እፍረት፣ ውርደት፣ ነውር ምናምን የምትሏቸው ነገሮች አብዛኞቹ ሰው ቢስቅብኝስ፣ ሰው ባይቀበልኝስ፣ ሰው ሙድ ቢይዝብኝስ በሚሉ ነገሮች የመጡ ነገሮች ናቸው። መፍትሄው በጊዜ ሂደት ከነዚህ ነገሮች እንደምትወጡ በማወቅ መጀመር ስትጀምሩ ነው። አራተኛው ደግሞ ዲፕሬሲቭ አቲቲዩድ ይሏል። ደግሞ በሚያሳዝን ሁኔታ በልጅነታቸው ምንም ፍቅር ያላገኙ፣ ቦታ ያልተሰጣቸው፣ ችላ የተባሉ ሰዎች ናቸው። ውጤቱ በቂ አይደለውም የሚል አስተሳሰብ የተቀረጸባቸው፣ ብቁ አይደለውም የሚል አስተሳሰብ የተቀረጸባቸው ሲሆን ብዙ እድሎችን ብዙ አጋጣሚና ሰዎችን ሳይቀር ባለማወቅ የሚያባሩና የሚያስመልጡ ሰዎች ይሆናሉ። ራሳቸውን ስኬትም ሆነ ደስታ የማይገባቸው ሰዎች አድርገው ነው የሚያዩት። በዚህ ውጤት በራስ መተማመናቸው በጊዜ ሂደት እያሽቆለቆለ በመሄድ ትዳራቸው ላይ፣ ቤተሰባቸው ላይ፣ ስራቸው ላይ፣ ብዙ ቦታቸው ላይ በኔጌቲቭ ትልቅ ተጽዕኖ ያድርባቸዋል። መፍትሄው ለራሳችሁ ርህራሄ ሊኖራችሁ ይገባል። አሉታዊ አመለካከታችሁ ኔጌቲቭ የሆነ አስተሳሰባችሁን መጋፈጥ መጀመር አለባችሁ። ይገባኛል የሚል በራስ መተማመን ሊኖራችሁ ይገባል። በአምስተኛው ደግሞ the resentful attitude ይለዋል። እነዚህ ደግሞ በብዙ ነገሮች ቅር የሚሰኙ የሚያኮርፉ፣ ቂም የሚይዙ ሰዎች ናቸው። ሁልጊዜ ራሳቸውን የሚያወዳድሩ የሚያፎካክሩ ሰዎች ናቸው። ህይወትን አንፌር ነች ብለው የሚያዩ፣ ፍትህ የሌላት አግባብ ያልሆነች አድሎ የበዛባት ነች ብለው ነው የሚያምኑት። ሌሎች ሲያገኙ ሲያውቁ ሲያልፍላቸውና ሲቀየሩ ከራሳቸው ጋር በማነጻጸር ከነሱ የተነጠቀ የተወሰደ እስኪመስል ድረስ ቅር የሚሰኙ ሰዎች ናቸው። ሰው መውደቅ ላይ የሚቆምሩ የሚመኙ ሰዎች ናቸው። በዚህ ምክንያት ትልቅ እንቅፋት ሆኖ ራሳቸውን ነው መጀመሪያ የሚጥለው። ስለዚህ መፍትሄው ለቀቅ አርጉ፣ ፈታ በሉ። የማይጠቅማችሁን የሚጎዳችሁን ባህሪ ማንነት አታስተናግዱ። ራሳችሁ እድገት ላይ፣ ስራ ላይ፣ ፍላጎትና አላማችሁ ላይ አተኩሩ። መጨረሻ ማስወገድ ያለባችሁ the false humility ይለዋል። የማስመሰል የውሸት ትህትና ይቅርባችሁ። ይምሰል እንደዚሁ ራስን ዝቅ አድርጎ እኔማ እንዴት ይሆንልኛል፣ ለኔማ እንዴት ይገባኛል ምናምን የሚባሉ ተራ የሆኑ ትህትናዎችን አስወግዱ። ሁሉ ጊዜ ወደ ፍርሃታችሁ ጠጋ እያላችሁ ከምቾታችሁ ወጣ እያላችሁ ለምትፈልጉት ላመናችሁበት ነገር በመጽናት በስራ የምታመጡት ነገር ከናንተ የተሻለ ቦታ ላይ ያሉ ሰዎች ራሳቸው ላይ የሰሩ ራሳቸው ላይ ለፉ በአስተሳሰባቸው፣ በሰውነታቸው፣ በጤናቸው፣ በደስታቸው፣ በብዙ ነገሮቻቸው ሙሉ የሆኑ ሰዎች እናንተ ስትሞክሩ አይስቁባችሁም። ሰው የሚፈርድባችሁ ከራሳቸው ጭንቀት፣ ካስተዳደጋቸው ኮተታ ፍርሃታቸው፣ ያልተሟላ ፍላጎቶቻቸው እንደሆነ መረዳት መጀመር አለባችሁ። ስለዚህ አስተሳሰባችሁን አቲቲዩዳችሁን ሁሉ ጊዜ ጠየቅና መመርመር አለባችሁ። ልቅ እንቅፋት እንደሆነ መረዳት መጀመር አለባችሁ ብሎ the laws of self sabotage የሚለው 8ኛውን ቆንጆ አድርጎ አስረድቶናል። ስላዳምጣችሁን ከልብ አመሰግናለሁ።